ዲኤስቲቪያችን ኖ ሲግናል ወይም E48 ወይም E32 ችግር ሲኖር ዲኤስቲቪ ዲኮደራችን ላይ መጀመሪያ ቼክ የምናደርገው የዌዘር ኮንዲሽኑ ነው፣ አየር ሁኔታ ማለት ነው። ባድ ዌዘር ኮንዲሽን ለምሳሌ ዝናብ በሚሆን ሰዓት፣ ነፋስ ምናምን በሚሆን ሰዓት ሲግናል ለማግኘት ፒክ ለማድረግ በጣም ችግር ይሆናል። ሁለት ሳተላይት ነው E36 እና ISO 20 የሚባል አለ ብሮድካስት ዲኤስቲቪ 2 ሲግናል ነው ያለው ከስፔስ ኤክስ ነው ሴንስ የሚያደርገው ማለት ነው። ከዛ ሲግናል ለዲኮደራችን የሚልከው። ስለዚህ ከላይ ዲሹ የተንቀሳቀሰ እንትን ከሆነ ዳመና በሚሆን ሰዓት ሲግናል ለመላክ ይቸገራል ማለት ነው። ዲሻችን በደንብ ካልተቀመጠ ሲግናሉ ስትሮንግ ካልሆነ ኖ ሲግናል E48 ወይ E32 ችግር ይኖረዋል። እነሱ አፌክት ያደርጉታል ማለት ነው። ገመዳችን ቅጥል የበዛበት ከሆነ የጭንቅላቱ ምናምን ችግር ካለው ዲሻችን በደንብ ካልተቀመጠ ያልጠበቀው ሆኖ ጣውላ የበሰበሰ ከሆነ እንደዚህ አይነት ችግሮች ያመጣል ነው። ስለዚህ መጀመሪያ ጣራ ከማየታችን በፊት ዲኮደሩ ጋር እንደዚህ ቼክ እናደርጋለን። የዲሹ ገመድ መሰካቱን አለመነቀሉን ማለት ከእንትን ካለም ከላላ ምናምን ይሄው እንደዚህ እንቆርጥና ጥቁሩን ነገር በከተርና መጣን ይሄው አልሙኒየሟን ወደ ታች እናደርጋለን። እንደዚህ ወደ ጥቁሩ ገመድ እንመልሷለን ማለት ነው። ይሄው እንደዚህ ወደ ታች እናደርጋለን። ከዛ መሀል ላይ ደግሞ ነጯን ገመድ ቆርጠን እናወጣላታለን ማለት ነው። ይሄው እንደዚህ ልክ እንደዚህ እንሰበስብና አልሙኒየሙ ስለሚያስፈልግ እንደ ግራውንዲንግ ነው የሚጠቀመው። ከዛ ይሄው እንደዚህ ነጯ ብቻ ትቀራለች። ነጯን ደግሞ ቀስ ብለን እንቆርጣታለን። ውስጡ ላይ ኮፐር ስላለው እንደ ይነቀልብን ማለት ነው። ይሄው እንደዚህ እንደምታዩት ቺን ሲሰሩ መጠንቀቅ አለባችሁ። አንዷ እንኳን ትንሽ የአልሙኒየም ቺ ብረት ነገሯ ላይ ሄዳ ከነካች ሪሲቨራችን ብረት ጥፍት ይላል፣ ሾርት ስለሚያደርግ ማለት ነው። ከዛ ይሄው ኮኔክተሯን እንደዚህ እናስገባለን። ገፍተን በደንብ ገፋ አድርገን እንደዚህ ኮኔክተሩን እናስገባለን ማለት ነው። ኮኔክተሩን ካስገባን በኋላ ደግሞ ውስጡ እናየዋለን። እቺ አልሙኒየም ነገሩ አንድ እንኳን ገብታ ብረቷን ከነካ ሾርት ሰርኪዩት ስለሚሆን ዲኮደራችን ይበራል፣ ይጠፋል እና ደግሞ እንደዚህ ብረት ጥፍት ምናምን አልበራምም የማለት ኖርማል ዲሽም ላይ ቢሆን ዲኤስቲቪም ላይ ብቻ ሳይሆን የእሱ ችግር ስለሚሆን እንደዚህ እናስተካክላለን ማለት ነው። ከዛ ይሄው ኤልኤንቢን የምትለው ላይ እሷ ላይ እናስራታለን ማለት ነው። እንደዚህ እሱ ላይ ጠበቅ አድርገን እናስራ። አንዳንዴ ከኋላም ሲነቀል ነው ሲግናል ይላል ሲላላ ምናምን። እንደዚህ ደግሞ ግራውንዱ ብረቱና እንትኑ ካልተገናኘም በቃ እንደዚህ እናስራለን ማለት ጽድት አድርገን እንደዚህ አድርገን አስረን እናያለን ማለት ነው መጀመሪያ። ከዛ ሪሞታችን ላይ ሄልፕ የሚል ያለች ሪሞታ በተን ላይ ሄልፕ እንላለን። ከዛ ወደ ጄኔራል ኢንፎርሜሽን ወደ ታች ስናደርግ ጄኔራል ኢንፎርሜሽን ምትላለች። ጄኔራል ኢንፎርሜሽን ምትለዋ ላይ ወደ ጎን እናረጋታለን። ኢንፎርሜሽን ሴንተራል ዲኮደር ስታተስ ምናምን ይሏሉ። ኢንፎርሜሽን ሴንተራል ይሄው ወደታች ጋር ሲግናሉ 50 ስትሪንግዙ ታች ኳሊቲ ትላለች። እሷ ጋር ምን ትላለች? ስትሪንግስ 56 ኳሊቲ 80 እንደዚህ መጣ ማለት ተነቅሎ ከነበረ እዚህ ጋር 00 ነው የሚልልን ማለት ነው። ዲሻችን ደግሞ ገመዱ የሚሰራ ከሆነ እንትን ይልልናል ማለት ነው። ሌላ ደግሞ ይኸው እዛ ጋር ወደ ታች እንወርድና ቲዩነር ስታተስ ይኸው ሲግናል ስትሪንግዝ እና ኳሊቲ ያመጣልናል። ቲዩነር ስታተስ ላይ ስንሄድ ይኸው ሲግናል ስትሪንግዙ 57 ነው፣ ሲግናል ኳሊቲው ደግሞ 82 ነው ማለት ነው። ዲኤስቲቪ ነው። ከዛ ደግሞ ይኸው እንደዚህ ግድግዳ ላይ በደንብ እንደዚህ በፊሸር ጠበቅ ብሎ የታሰረ መሆን አለበት። በጣውላ የሚቀመጥ ከሆነ ድንጋይ በደንብ አድርገን እግሩ ምናምን ሚስማር ስመታ ስንጥቅ ምናምን የበሰበሰ ከሆነ ንፋስ የሚያንቀሳቅስ ከሆነ እንደዚህ የመበላሸት እንትን ይኖረዋል ማለት ነው። ስለዚህ ዋና ዲሻችን የሚያስቸግረው ገመድ ቅጥልም ካለው ምናምን እንደዚህ ደግሞ በደንብ ካልተቀመጠ እንትን ይላል እንጂ ዲኤስቲቪ በባህሪው ብዙ የማስቸገር እንትን የለውም። ሲግናሉ አሪፍ ነው የሚሆነው። ኤልኤንቢው ምናምን እናያለን እንደዚህ ኤልኤንቢው ጋር መነቀሉን ገመዱ ጋር እዛ ጋር ችግር ካለው እንደዚህ ቆርጠን እናስተካክላለን። ያው ውጪ ያለው እንደዚህ በደንብ በስርዓት ግድግዳ ላይ አድርገን እናስራለን ማለት ነው እንዳያስቸግረን። ሁሌ ቶሎ እየተበላሸ የሚያስቸግር ከሆነ ከነዚህ ችግሮች ማለት ነው። ኤልኤንቢያችን አሪፍ ኤልኤንቢ እንጠቀማለን። አፉ ከፍት ከሆነም ዝናብ በሚሆን ሰዓት ውሃ በሚያስገባ ሰዓት በጣም የማስቸገር ፕሮባቢሊቲ ያለው ይሄ እንደዚህ በቃ እንትን እናደርገውለታለን ማለት ነው። ከዛ በኋላ ያስቸግረናል ማለት ነው።
በደንብ እንትን ማለት አለበት። ዋና አሰራሩ ነው። በደንብ ከተሰራ ብዙ ጊዜ ያገለግላል። ገመዱን መቀጠል ምናምን የለበትም። ወጥ ነው ገመዱ የሚመረጥ። አንዳንዴ ገመድ ካጠረ አንድ ጊዜ ብቻ ችግር የለውም። ከአንድ በላይ ሲሆን የማቆራረጥ ምናምን እንትን ይለናል። አንዳንዴ ደግሞ የተወሰኑ ይሰሩና 222 ኳስ ቤቶቹ ላይ ከ200 ጀምሮ እስከ 2 ምናምን የፕሪሚየር ሊግ እና ቻምፒየንስ ሊግ ምናምን የሚያሳዩት ላሊጋ እነሱ እያቆራረጡ ሲያስቸግሩናል። አንዳንዴ ወይ የገመድ ነው ወይ የዲሹ ሲግናል በደንብ አለመኖር ነው። በደንብ ፖዚሽኑ ምናምን በደንብ ቼክ አድርገን ካስቀመጥን ምንም እንትን የሚያስቸግረን ነገር የለውም ማለት ነው። ምንም እንትን አይለንም። ስለዚህ በዚህ ምክንያት ነው ብዙ ጊዜ ዲኤስቲቪ የሚያስቸግረን ያው አብዛኛው ሶሮሮ ምናምን ሲሆን ነው። ስለዚህ እቺን ችግር ካስተካከልን ምንም እንትን የሚለን ነገር የለም ማለት ነው።